የኢትዮጵያ ብሔራዊ ቡድን ለአፍሪካ ዋንጫ ቅድመ ማጣሪያ ሁለተኛ ጨዋታ ከሞሮኮ መልስ ትላንት ድሬዳዋ ገብቷል። የሳኦ ቶሜና ፕሪንሲፔ ብሔራዊ ቡድንም ለመልሱ ጨዋታ ትላንት ቀን 10 ሰዓት ላይ ወደ ድሬዳዋ አቅንቷል። ጨዋታውን የሚመሩት ግብፃውያን ዋና ዳኛ መሐመድ ማሩፍ መንሱር፣ ረዳት ዳኞች ሳሚር ሳድ እና ተውፊቅ አሊ እንዲሁም አራተኛ ዳኛው መሐመድ ባሶኒ ከኢትዮጵያ ብሔራዊ ቡድን ጋር በተመሳሳይ በረራ ድሬዳዋ ደርሰዋል። በወላጅ አባቱ ሞት ሐዘን ምክንያት ለመጀመሪያው ዙር ጨዋታ ወደ ሞሮኮ ያልተጓዘው አማካዩ ጋቶች ፓኖም የዋሊያዎቹን ስብስብ ተቀላቅሏል። በ2027 የአፍሪካ ዋንጫ ማጣሪያ ምድብ ድልድል ውስጥ ለመግባት ኢትዮጵያ ከሳኦ ቶሜና ፕሪንሲፔ የሚያደርጉት ጨዋታ ማክሰኞ ቀን 10 ሰዓት ጀምሮ በድሬዳዋ ኢንተርናሽናል ስታዲየም ይካሄዳል። ጨዋታው በድሬ ቲቪ በሳተላይትና ኦንላይን አማራጮች በቀጥታ እንደሚተላለፍም የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። አትሌት ልቅና አምባው በ2026 የበርሊን ግማሽ ማራቶን ውድድር አሸናፊ ሆነች። በሴቶች በተከናወነ ውድድር ኢትዮጵያዊቱ አትሌት ልቅና አምባው 1 ሰዓት ከ05 ደቂቃ 07 በሆነ ጊዜ በአንደኝነት ስታጠናቅቅ ኬንያውያኑ ዳይስላህ ጄሮኖ እና ቬሮኒካ ሎሌኦ በሁለተኛና ሶስተኛነት ውድድራቸውን ጨርሰዋል። በወንዶች በተካሄደ ውድድር አንድሪያ ኪፕቱ እና ዴኒስ ኪፕኬሞይ ከኬንያ አንደኛና ሁለተኛ ሲወጡ የጀርመኑ አማናል ፓትሮስ የሀገሩን ብሔራዊ ክብረ ወሰን በማስመዝገብ በ59 ደቂቃ ከ22 ሰከንድ በሶስተኛነት ውድድሩን ጨርሷል። በወንዶቹ ከተሳተፉት ኢትዮጵያውያን አትሌቶች መካከል በረከት ነጋ በ59 ደቂቃ ከ43 ሰከንድ ስድስተኛ ደረጃን በመያዝ ውድድሩን ፈጽሟል። የአፍሪካ ዋንጫ ተሳታፊዎች ቁጥር ከ24 ወደ 28 ከፍ እንዲል መወሰኑን ካፍ አስታወቀ። የካፍ ስራ አስፈጻሚ ኮሚቴ ስብሰባ ከተጠናቀቀ በኋላ የካፍ ፕሬዚዳንት ፓትሪስ ሞሴፔ ትናንት ካይሮ ላይ በሰጡት ጋዜጣዊ መግለጫ የአፍሪካ ዋንጫ ተሳታፊ ሀገራት ቁጥር ከ24 ወደ 28 ከፍ እንደሚደረግና አራት ብሔራዊ ቡድኖችን የሚይዙ 7 ምድቦች እንደሚኖሩ ገልጸዋል። የተሳታፊዎች ቁጥር ከ24 ወደ 28 ከፍ የሚደረገው የአፍሪካ ዋንጫ ውድድር ከመቼ ጀምሮ ተግባራዊ እንደሚደረግ ግን ማብራሪያ አልሰጡም። ደቡብ አፍሪካዊ ሞሴፔ የ2027 አፍሪካ ዋንጫ በታቀደው መሰረት በኬንያ፣ ታንዛኒያ እና ዩጋንዳ አዘጋጅነት እንደሚካሄድም አረጋግጠዋል። በተጨማሪም ካፍ ከ2029 ጀምሮ በ16 ብሔራዊ ቡድኖች መካከል በየሁለት ዓመቱ የሚካሄድ የናሽናል ሊግ ውድድር እንደሚጀመርም አስታውቀዋል። የካፍ ዋና ጸሐፊ ቬሮን ሞሴንጎ ኦምባ ከኃላፊነት ራሳቸውን ማግለላቸውን ይፋ አደረጉ። የካፍ ስራ አስፈጻሚ ኮሚቴ በቬሮን ሞሴንጎ ኦምባ ቦታ ናይጄሪያዊው ሳምሶን አዳሙ በጊዜያዊነት የካፍ ዋና ጸሐፊ በመሆን እንዲያገለግል መመረጡንም አስታውቋል። ለ5 ዓመታት የካፍ ዋና ጸሐፊ በመሆን ያገለገሉት ሞሴንጎ ኦምባ የካፍ ጡረታ መውጫ ዕድሜ 63 ቢሆንም እስከ 66 ዓመታቸው ኃላፊነት ላይ በመቆየታቸው ከፍተኛ ትችት ይሰነዘርባቸው ነበር። የስዊዘርላንድ ዜግነት ያላቸው የዴሞክራቲክ ሪፐብሊክ ኮንጎ ተወላጁ ሞሴንጎ ኦምባ ከ2016 ጀምሮ ፊፋ ውስጥ የሰሩ ሲሆን በ2021 የካፍ ዋና ጸሐፊ በመሆን ተሾመዋል። በካፍ ኃላፊነታቸው አወዛጋቢ ቆይታ የነበራቸው ሞሴንጎ ኦምባ በቅርቡ ከገንዘብ ማጭበርበር ጋር በተያያዘ ክስ ቀርቦባቸው በስዊዘርላንድ ምርመራ ተካሂዶባቸው ነጻ ተብለዋል። ከፊፋው ፕሬዚደንት ጂያኒ ኢንፋንቲኖ ጋር ከዩኒቨርሲቲ ጀምሮ የጠበቀ ጓደኝነት እንዳላቸው የሚነገርላቸው ቬሮን ሞሴንጎ ኦምባ በቅርቡ በዲሞክራቲክ ሪፐብሊክ ኮንጎ እግር ኳስ ፌዴሬሽን በሚካሄደው ፕሬዝዳንታዊ ምርጫ ላይ እንደሚሳተፉ ታውቋል። በዓለም አቀፍ የወዳጅነት ጨዋታ ፈረንሳይ ኮሎምቢያን 3-1 አሸነፈች። በአሜሪካ ሜሪላንድ ኖርዝ ዌስት ስታዲየም በተካሄደው ጨዋታ ፈረንሳይ በዴዚሬ ዱዌ 2 ጎሎችና ማርከስ ቱራን ባስቆጠራት 1 ጎል ኮሎምቢያን 3-1 አሸንፋለች። በአርጀንቲና ለሮዛሪዮ ሴንትራል የሚጫወተው አማካዩ ጃሚንተን ካምፓዝ የኮሎምቢያን ብቸኛ ጎል አስቆጥሯል። ሉዊስ ዲያዝ እና ሃሜስ ሮድሪጌዝ በኮሎምቢያ በኩል ተሰልፈው ከተጫወቱት ኮከቦች መካከል ናቸው። በፈረንሳይ በኩል አሰልጣኝ ዲዲዬ ዴሾ ብራዚልን 2-1 ሲያሸንፉ በቋሚነት የጀመሩትን ኪሊያን ኤምባፔ፣ ሁጎ ኤኪቲኬ፣ ማይክል ኦሊሴ እና ኦስማን ዴምቤሌን ተቀያሪ አድርገው ጨዋታውን ጀምረዋል። የፓሪስ ሰን ጀርሞ ዴዚሬ ዱዌ ለፈረንሳይ ብሔራዊ ቡድን በስድስተኛ ጨዋታው ለመጀመሪያ ጊዜ ጎል ማስቆጠር ችሏል። ኪሊያን ኤምባፔ በ2018 አርጀንቲና ላይ በ19 ዓመት ከ6 ወራት 2 ጎሎችን ካስቆጠረ ወዲህ ዴዚሬ ዱዌ በ20 ዓመት ከ9 ወራት ለፈረንሳይ በአንድ ጨዋታ ላይ 2 ጎሎችን ያስቆጠረ በዕድሜ ትንሹ ተጫዋች ሆኗል። የክሪስታል ፓላሱ ማግዜንስ ላክሮዋ ለፈረንሳይ ብሔራዊ ቡድን የመጀመሪያ ጨዋታውን ትላንት አከናውኗል።
ማርቲን ዙቢሜንዲ እና ፒየሮ ሂንካፒዬ በጉዳት ምክንያት ወደ አርሰናል መመለሳቸው ይፋ ሆኗል። ስፔናዊ አማካይ ማርቲን ዙቢሜንዲ በቀኝ እግር ጉልበቱ ላይ የህመም ስሜት በመኖሩ ምክንያት ከስፔን ብሔራዊ ቡድን ተለይቶ ወደ አርሰናል ተመልሷል። አርብ ምሽት ሰርቢያን 3-0 ባሸነፈችበት ጨዋታ ዙቢሜንዲ 77ኛው ደቂቃ ላይ ሮድሪን ቀይሮ ገብቶ ተጫውቷል። ሁለገቡ የአርሰናል ተከላካይ ፒየሮ ሂንካፒየም ባልተገለጸ ጉዳት ምክንያት የኤኳዶርን ካምፕ ለቆ ወደ አርሰናል መመለሱ ተረጋግጧል። የ24 ዓመቱ ተከላካይ አርብ ምሽት ኤኳዶር ከሞሮኮ 1-1 በተለያየችበት ጨዋታ 74 ደቂቃዎችን ተጫውቷል። ነገር ግን ኤኳዶር ኔዘርላንድስን ከመቅጠሟ በፊት ሂንካፒዬ ከጉዳት የማገገም ሂደቱን እንዲጀምር ወደ አርሰናል ተመልሷል። ቡካዮ ሳካ፣ ዴክላን ራይስ፣ ኖኒ ማድዌኬ፣ ኤቤሬቺ ኤዜ፣ ዊሊያም ሳሊባ፣ ጋብርኤል ማጋሌሽ፣ ሊያንድሮ ትሮሳርድ እና ጁሪየን ቲምበር በጉዳት ከብሔራዊ ቡድኖቻቸው ውጭ የሆኑ ተጫዋቾች ናቸው። በጉዳት የኖርዌይን ብሔራዊ ቡድን ያልተቀላቀለው ማርቲን ኦዴጋርድ እና ሚኬል ሜሪኖ ከጉዳት አላገገሙም። ሪካርዶ ካላፊዮሪ፣ ክርስቲያን ኑርጋርድ፣ ዳቪድ ራያ፣ ቤን ዋይት፣ ካይ ሃቨርትስ እና ጋብሪኤል ማርቲኔሊ ከብሔራዊ ቡድኖቻቸው ጋር የሚገኙ የመድፈኞቹ ተጫዋቾች ናቸው። አርሰናል በመጪው ቅዳሜ በኤፍኤ ካፕ ሩብ ፍጻሜ ሴንት ሜሪ ላይ ከሳውዝሃምፕተን ጋር ይጫወታል። ከ44 ቀናት በኋላ ከአሰልጣኝ ኢጎር ቱዶር ጋር የተለያየው ቶተንሃም ሆትስፐር ተተኪ አሰልጣኝ እየፈለገ ይገኛል። የሰሜን ለንደኑ ክለብ ቀዳሚ ምርጫ የቀድሞው የብራይተንና ኦሊምፒክ ደ ማርሴይ አሰልጣኝ ሮቤርቶ ዲዘርቢ ቢሆንም ጣሊያናዊው አሰልጣኝ ከዘንድሮ የውድድር ዓመት መጠናቀቅ በፊት ቶተንሃም በፕሪምየር ሊጉ መቆየቱን ሳያረጋግጡ ኃላፊነቱን መረከብ አይፈልጉም ተብሏል። አሰልጣኝ ማውሪሲዮ ፖቼቲኖ እና የቀድሞው የሞናኮ አሰልጣኝ አዲ ኡተር ከቶተንሃም ቀጣይ ኃላፊነት ጋር ስማቸው የተያዘ ይገኛል። በፕሪምየር ሊጉ ከወራጅ ቀጠናው በአንድ ነጥብ ከፍ ብሎ 17ኛ ደረጃ ላይ የሚገኘው ቶተንሃም በቀሪ 7 ጨዋታዎች ክለቡን ከወራጅነት የሚያተርፍ አሰልጣኝ ፍለጋ ላይ ሲሆን በቅርቡ ከኖቲንጋም ፎረስት የተሰናበቱት አሰልጣኝ ሾን ዳይች፣ ሃሪ ሬድናፕ፣ ራያን ሜሰን፣ ቴም ሼሩድ፣ ክሪስ ሂውተን፣ ግሌን ሆድል እና በቶተንሃም እየተጫወተ የሚገኘው የ32 ዓመቱ ተከላካይ ቤን ዴቪስ ከቶተንሃም ጊዜያዊ አሰልጣኝነት ጋር ስማቸው ተያይዟል። ከ44 ቀናት ቆይታ በኋላ ከቶተንሃም ጋር የተለያዩት አሰልጣኝ ኢጎር ቱዶር በሊድስ ዩናይትድ ከ30 ቀናት በኋላ ከለቀቁት ሳም አላርዳይስ እና ከኖቲንጋም ፎረስት በ39 ቀናት ከተሰናበቱት አንጅ ፖስቴኮግሉ በመቀጠል በፕሪሚየር ሊጉ ታሪክ ሶስተኛው ለአጭር ጊዜ የቆዩ አሰልጣኝ ሆነዋል። የቀድሞ የቶተንሃም አጥቂ ጀርሜን ዴፎ በእንግሊዝ አምስተኛ ዲቪዚዮን የዎኪንግ ኤፍሲ አሰልጣኝ በመሆን ተሹሟል። ዎኪንግ ኤፍሲ በእንግሊዝ አምስተኛ ዲቪዚዮን ከ24 ክለቦች 11ኛ ደረጃ ላይ ይገኛል። አሰልጣኝ ዴፎ በመጀመሪያ ጨዋታው ኤስትሌግን አርብ 11 ሰዓት ላይ ያስተናግዳል። የ43 ዓመቱ እንግሊዛዊ ከዚህ ቀደም በቶተንሃም አካዳሚ ለ2 ዓመታት በአሰልጣኝነት የሰራ ሲሆን በ2021 በስኮትላንዱ ሬንጀርስ በተጫዋች አሰልጣኝ ኃላፊነት አጭር ቆይታ አድርጎ ነበር። ቶተንሃም ሆትስፐር፣ ዌስትሃም፣ ፖርትስመዝ፣ ሰንደርላንድ እና የአሜሪካው ቶሮንቶ ኤፍሲ ጀርሜን ዴፎ የተጫወተባቸው ክለቦች ናቸው። ለእንግሊዝ ብሔራዊ ቡድን በ57 ጨዋታዎች 20 ጎሎችን ያስቆጠረው ዴፎ በ496 ጨዋታዎች 162 ጎሎችን በማስቆጠር በእንግሊዝ ፕሪምየር ሊግ ታሪክ 10ኛው የምን ጊዜም ከፍተኛ ጎል አስቆጣሪ ተጫዋች ነው።